ጤና ይስጥልን የተከበራችሁ የዜና ቤት ሚዲያ ቤተሰቦች እንደምን አላችሁ? አሁን የደረሱን አጫጭርና ሰበር መረጃዎች ለእናንተ አዘጋጅተን ቀርበናል። ሁልጊዜም ትክክለኛና ሚዛናዊ መረጃዎች ፈጥነው እንዲደርሷችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግና የደውል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ወደ ሰበር መረጃዎቹ ስናልፍ በቅድሚያ የምታደምጡት ዜና የኢቦላ ቫይረስ ለመጀመሪያ ጊዜ በአውሮፓ ግዛት ውስጥ መገኘቱ ተረጋገጠ። ይህንን በተመለከተ ዘርዘር ያለ መረጃ ይኖረናል። ወደ ሌላኛው መረጃችን ስናልፍ የአሜሪካ ጠቅላይ ፍርድ ቤት ጥገኝነት ፈላጊዎችን ከድንበር ለመመለስ የሚያስችል አዲስ ፖሊሲን አጽድቋል። ይህንንም በዝርዝር የምናየው ሌላኛው መረጃችን ይሆናል። በሌላ ዜና የቻይናው አዲስ የኤአይ ሞዴል GLM 5.2 ለአሜሪካ ቴክኖሎጂ ድርጅቶች ትልቅ ፈተናና ለሳይበር ደህንነት ስጋት መሆኑ ተረጋገጠ። እስከ መጨረሻው አብራችሁን ቆዩ። እነዚህና ሌሎች አጫጭር ሰበር መረጃዎችን ታደምጣላችሁ። አሁን ወደ መጀመሪያው ዝርዝር መረጃችን እናልፋለን። ወደ መጀመሪያው መረጃችን ስናቀና አውሮፓዊቷ ሀገር ፈረንሳይ በታሪኳ ለመጀመሪያ ጊዜ በግዛቷ ላይ የተገኘውን የመጀመሪያውን የኢቦላ ቫይረስ ታማሚ ረቡዕ ዕለት ይፋ አድርጋለች። ታማሚው ከፍተኛ የኢቦላ ስርጭት ካለበት ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ በረራ አድርገው የተመለሱ የሕክምና ዶክተር መሆናቸውን የአገሪቷ ጤና ሚኒስቴር አስታውቀዋል። ማክሰኞ ዕለት ፓሪስ የደረሱት እኚሁ ሐኪም ከኪንሻሳ የተነሳ የኤር ፍራንስ የንግድ በረራ ላይ በነበሩበት ወቅት ከራስ ምታት በስተቀር ሌላ ምንም አይነት በሽታ ምልክት እንዳልነበረባቸው ሚኒስቴሩ ገልጾ ሆኖም በበረራው ወቅት የጤና ሁኔታ ቸው መጠነኛ መለዋወጥ በማሳየቱ ፓሪስ እንደደረሱ በሽታው በይፋ ከመረጋገጡ በፊት ወዲያውኑ ተለይተው የሕክምና ክትትል እንዲያገኙ ተደርጓል። በአሁኑ ወቅት የሐኪሙ ጤና ሁኔታ በተረጋጋ ደረጃ ላይ እንደሚገኝና በደማቸው ውስጥ ያለው ቫይረስ በጣም አነስተኛ መሆኑ ተገልጿል። የፈረንሳይ ጤና ሚኒስቴር ስቴፋኒ ሪስት እንደገለጹት አብረው ከተጓዙት መንገደኞች መካከል 5ቱ የቅርብ ንክኪ ሊኖራቸው ይችላል ተብሎ በመጠርጠራቸው ለጥንቃቄ ሲባል እንዲገለሉ ተደርገዋል። የዓለም ጤና ድርጅት WHO ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም ረቡዕ ዕለት በሰጡት መግለጫ በሽታው በዓለም አቀፍ ደረጃ የመሰራጨቱ ስጋት አሁንም ዝቅተኛ ነው ብለዋል። ሆኖም ከዚህ ቀደም የዓለም ጤና ድርጅት WHO የኮቪድ ቫይረስ በዓለም ላይ ከመሰራጨቱ በፊት በጃንዋሪ 23 2020 የኮሮና ቫይረስ የወረርሽኝ ሁኔታ በዓለም አቀፍ ስጋት የሚያስብል ደረጃ ላይ አልደረሰም ብለው ገልጸው ነበር። ሆኖም ይህን መግለጫ ከሰጡ ከጥቂት ቀናት በኋላ ቫይረሱ በከፍተኛ ሁኔታ በመስፋፋቱ ድርጅቱ ጥር 30 ቀን 2020 ላይ ሌላ አስቸኳይ ጊዜ አዋጅ ማወጁ ይታወሳል። አሁን በዲሞክራቲክ ሪፐብሊክ ኦፍ ኮንጎ የተገኘው 17ኛው የኢቦላ ወረርሽኝ የተቀሰቀሰው በኢቱሪ ግዛት ሲሆን እስካሁን ከ1000 በላይ ሰዎች የተያዙ ሲሆን 267 ሰዎች ሕይወታቸው ማለፉ ታውቋል። አሁን የተከሰተው ወረርሽኝ መንስኤ የሆነው የኢቦላ ቫይረስ እስካሁን ክትባትም ሆነ ሕክምና አልተገኘለት። ወደ ቀጣዩ መረጃችን ስናቀና የአሜሪካ ጠቅላይ ፍርድ ቤት በስደተኞች ጉዳይ ላይ ታሪካዊ ውሳኔን አሳለፈ። የአሜሪካ ጠቅላይ ፍርድ ቤት የትራምፕ አስተዳደር ወደ አሜሪካ ግዛት ገና ያልገቡ ጥገኛ ፈላጊዎችን አሜሪካ ከመድረሳቸው በፊት ወደ መጡበት መመለስ የሚያስችለውን መመሪያ የሕግ ማዕቀፍ አጽድቋል። ሐሙስ ዕለት የተሰጠው ይህ ውሳኔ ድንበር ጠባቂዎች በመግቢያ ቦታዎች ላይ መጨናነቅ ሲፈጠር ሰዎችን ለማስተናገድ የሚጠቀሙበትን አሰራር በተመለከተ ለዓመታት ሲካሄድ የነበረው የሕግ ትግል እልባት አግኝተዋል። ሜተሪንግ በመባል የሚታወቀው ስደተኞችን የመመለሻ ስርዓት ለመጀመሪያ ጊዜ በ2016 ዓ.ም በኦባማ አስተዳደር ወቅት የተጀመረ ቢሆንም በኋላ ላይ በመጀመሪያው የትራምፕ አስተዳደር ዘመን በሰፊው ስራ ላይ ውሎ ነበር። በዚህም ምክንያት ጥገኝነት ፈላጊዎች በሜክሲኮ በኩል ሆነው ተራቸውን እንዲጠብቁ ይገደዱ የነበረ ቢሆንም ምንም እንኳን የባይደን አስተዳደር ይህንን ለማጠፍ በአንድ ዳኛ ውሳኔውን አግዶት የነበረ ቢሆንም በአሁኑ ሰዓት ጠቅላይ ፍርድ ቤቱ ሙሉ ለሙሉ እውቅና እንዲያገኝ አድርጎታል። ጀስቲስ ሳሙኤል አሊቶ በጉዳዩ ላይ የፍርድ ቤቱን የአብዛኞቹ ድምፅ ውሳኔ ሲያብራሩ በሜክሲኮ የቆሙ የውጭ ዜጋ ወደ አገር ለመግባት ስለሞከረ ብቻ ወደ ዩናይትድ ስቴትስ ደርሷል አይባልም። የውጭ ዜጋ ወደ አገሪቱ የሚደርሰው ድንበሩ በተግባር ካቋረጠ ብቻ ነው ብለዋል። ስደተኞችን ለመርዳት የሚንቀሳቀሰው አልኦርቶላዶ የተባለው ድርጅት ጠበቆች የድንበር ወኪሎች ሁሉንም ጥገኛ ፈላጊዎች እንዲያስተናግዱ ዳኞችን ለማስማማት ያደረጉት የነበረው ጥረት ሳይሳካ ቀርቷል። የሀገር ውስጥ ደህንነት ሚኒስቴር ዋና አማካሪ ጄምስ ፐርቪል በበኩላቸው አንድ የውጭ አገር ዜጋ በዩናይትድ ስቴትስ ውስጥ የሚሆነው በእርግጥ አገሪቷ ውስጥ ሲገኝ ብቻ ነው የሚለውን መርህ ለማስጠበቅ እስከ ጠቅላይ ፍርድ ቤት ድረስ መሄድ ነበረብን ሲሉ የፍርድ ቤቱን ውሳኔ አድንቀዋል። ወደ ሌላኛው ዜና ስንሸጋገር የቻይናው አዲስ ኤአይ ሞዴል GLM 5.2 ለአሜሪካ ግዙፍ የቴክኖሎጂ ኩባንያዎች ፈተናና ለሳይበር ደህንነቶች ስጋት መሆኑ ተረጋገጠ።
ባለፈው ሳምንት በቻይናው ZAI የተለቀቀውና በሲሊኮን ቫሊ ከፍተኛ ትኩረትን የሳበው GLM 5.2 የተባለው የኦፕን ሶርስ AI ሞዴል በዓለም አቀፍ የሳይበር ደህንነት ላይ ከፍተኛ ስጋት እየፈጠረ ይገኛል። ይህ ሞዴል ከአሜሪካ ቴክኖሎጂ ውጤቶች ከGPT 5.5 እና ከክላውድ 4.8 ጋር እኩል የሚወዳደር አቅም ያለው ሲሆን የስራ ማስኬጃ ወጪው ግን በግማሽ ያነሰ መሆኑ ተመራጭ እንዲሆን አድርጎታል። የሳይበር ደህንነት ተመራማሪዎች አዲሱ GLM 5.2 የተባለው የAI ሞዴል የኮምፒውተር ጥቃቶችን ቀድሞ የመገመት አቅሙ በጣም ጎበዝ መሆኑን አረጋግጠዋል። ይሁን እንጂ እንደ ChatGPT ያሉ ባለቤታቸው ሙሉ ለሙሉ ከሚቆጣጠራቸው AI ሞዴሎች ጋር ሲነጻጸር GLM 5.2 የተጻፈበትን የሶርስ ኮድ ማንኛውም ኮምፒውተር ላይ ማውረድ ስለሚቻል ለሳይበር ሌቦች ትልቅ በር ከፍቷል። ይህ አሰራር ጠላፊዎች በሞዴሉ ላይ የተቀመጡትን የደህንነት ገደቦች ሰብረው በመግባት የፈለጉትን የማጭበርበሪያ መተግበሪያ ያለምንም እገዳ እንዲሰሩ ያስችሏቸዋል። ምንም እንኳን በአሁኑ ወቅት በAI የሚሰሩ የኮምፒውተር ቫይረሶች ገና ሙሉ ለሙሉ አውዳሚ ደረጃ ላይ ባይደርሱም የቴክኖሎጂው ባለቤት ግን በቅርቡ ከዚህ የላቀና ኃይለኛ የሆነ ሞዴልን እንደሚያወጣ አስታውቋል። በመጨረሻም ወደ አጫጭር ሰበር መረጃዎቻችን ስናቀና በመጀመሪያ የምናገኘው በአሜሪካ ቴክሳስ ግዛት ውስጥ ከዚህ ቀደም በተነሳው የኢሚግሬሽን ተቃውሞ ሁከት ጋር በተያያዘ ፍርድ ቤት በ8 ጥፋተኛ ግለሰቦች ላይ በድምሩ 450 ዓመታት ከባድ እስራትን ፈርዶባቸዋል። አቃቢ ሕጉ እንዳረጋገጡት በሰልፉ ወቅት አንድ የፖሊስ መኮንን አንገቱ ላይ በጥይት የተመታው አንቲፋ በሚባል አክራሪ ቡድን አማካኝነት መሆኑን አስታውቀዋል። በሌላ ዜና የተባበሩት መንግስታት የኒውክሌር ተቆጣጣሪ ድርጅት IAEA መሪ ራፋኤል ግሮሲ የድርጅቱ ባለሙያዎች በኢራን በሚገኙ የኒውክሌር ጣቢያዎችን ለመጎብኘት ከስምምነት ላይ ለመድረስ እየሰሩ መሆኑን አስታውቋል። ሆኖም የአገሪቱ ሚኒስቴር እንዳሉት የተባበሩት መንግስታት ባለሙያዎች እነዚህን ቦታዎች እንዲጎበኙ የሚፈቀደው ኢራን ከአሜሪካ ጋር አጠቃላይ ስምምነት ላይ ስትደርስ ብቻ መሆኑን አስታውቋል። በሌላ ዜና የእስራኤል መከላከያ ሚኒስቴር እንደገለጹት አሜሪካ እስራኤልን ጦሯን ከሊባኖስ እንድታስወጣ አሜሪካ በተጠይቃትም እስራኤል ጦሯን እንደማታስወጣ አስታውቃለች። ይህ ውሳኔ አሜሪካን በሊባኖስ ድንበር ላይ የተኩስ አቁም ስምምነት ለማውረድ ቀጠናውን ለማረጋጋት የምታደርገውን ዲፕሎማሲያዊ ጥረት ፈተና እንደሆነበት አስታውቋል። በሌላ ዜና ወደ ሩሲያና ወደ ዩክሬን ጦርነት ስናቀና በሩሲያ ክሬሚያ ላይ የተፈጸመው አውዳሚ የዩክሬን ጥቃት 5 ሰዎች መገደላቸውን የሩሲያ ባለስልጣናት አስታውቀዋል። ይህ ክስተት መሬት ላይ ያለውን ወታደራዊ ጥቃቶች አሁንም በከፍተኛ ሁኔታ መቀጠላቸውን የሚያረጋግጥ ነው ተብሏል። በመጨረሻም የቀድሞው የብራዚል እግር ኳስ ኮከብ ሮናልዲኒዮ በ46 ዓመቱ ከጣሊያኑ ክለብ ሪቬራ ጋር ውል በመፈረም ወደ ፕሮፌሽናል ስፖርት ተመልሷል። እድሜው ቢገፋም የፓርቲ ህይወቴና የእግር ኳስ ፍቅሬ ገና አልደከመም ያለው ሮናልዲኒዮ በጣሊያኑ በታችኛው ሊግ ተከላካዮችን በዳንስ ሊያዝናናቸው ተዘጋጅቷል ተብሏል። በመጨረሻም የክለቡ አሰልጣኝ የሮናልዲኒዮን አስደናቂ ብቃት ለማየት ከጓጉ ኮከቡን ከምሽት ጭፈራ ቤቶች አስቀድመው ሜዳ ለማግኘት ብዙ ስራ ይጠብቃቸዋል ተብሏል። ለዛሬ ያዘጋጅንላችሁ መረጃዎች እነዚህን ይመስላሉ። ከሰዓታት በኋላ በሌላ መረጃ እስክንገናኝ እስከዛው በያላችሁበት ሰላም ቆዩ።